ሰላም ውድ የጄኤምኤም ቴሌቪዥን ተመልካቾቻችን ሰዎች ምን ይላሉ የተሰኘው ፕሮግራማችን ነሆ ጀምሯል። ዛሬም በአዳዲስ ጥያቄዎች ወደ እናንተ መተናል። ሁላችሁም በያላችሁበት መልካም ቆይታ። ማስተር አልሐምዱ ይባላል። ስሜ ሰለሞን ይባላል። ስሜ አወከር ይባላል። ስሜ ዋሲዮን አዳነ ይባላል። ያው ዘፈን የሚጠቀምበት ያው ለስፖርት ነው። ስፖርት ላይ ያው ሰዎችን ለማነቃቃትና ድካም ሳይሰማቸው እንዲሰሩት ነው የምንጠቀምበት። ዘፈን ትርጉሙ የሆነን ውስጥሽ ያለውን ስሜት ለሌላ ሰው ወይንም የፍቅር ሊሆን ይችላል ወይንም ደግሞ ለሀገር ሊሆን ይችላል። ያንን ውስጥሽ ያለውን ስሜት ለአድማጭ መግለጽ ማለት ነው። ለኔ የሚገባኝ እንደዛ ነው። ዘፈን ለኔ እንደኔ ትርጉም የለውም። ወይ እንደ ሀገር ደግሞ ትርጉም ሊኖረው ይችላል። ሰው ሀገሩን ለማስተዋወቅ ምናምን ሊጠቀም ይችላል። እሱ እንደዛ ሆኖ እንደ እስልምና ደግሞ አይፈቀድም፣ ሸሪዓችን አይፈቀድም። ዘፈን ይለያያል። ዘፈን ለኔ ከድብርት ያወጣኛል። ምሳሌ የሆነ ደብሮ ካለ እንዲሁም ዘፈን ጭፈራ ነገር አስከሆነ እሰማና ራጅ ማን ከሆነ ይመቸኛል። ከቀጥ ሰዎች ለማነቃቃት ያው ኦሬዲ ጥቅምም ጉዳትም አለው። ጥቅሙ ምንድነው? ሰዎችን ማነቃቃት ነው። ጉዳቱ ደግሞ ያው አንዳንዴ ሰዎች ዲፕሬሽን ውስጥ በሚገቡበት ሰዓት ላይ የማይሆኑ ፊሊንጎችን እንዲሰማቸው እንዲሁም ደግሞ የሰዎችን የመግደል መቀም አለው ሙዚቃ ብዬ ነው። ጥቅሙ ያው እንዳልኩሽ ውስጥሽ ያለውን ስሜት መናገር ትችያለሽ። ጉዳቱ ደግሞ አድማጭና ተመልካች ያንን ነገር የሚተረጉበት መንገድ ነው ብዬ ነው የማስበው። እንደኔ እንደ ከራሴ አንፃር ጀምሮ እንደኔ ጥቅም ከዘፈን ያገኘሁት ነገር የለም። ግን ደግሞ ብዙ ወጣቶች ከዘፈንም ሊጠቀሙ ይችላሉ። ብር መሆናቸውም ስራቸው ሆኖም ሰሩትም አሉ። ያው እንግዲህ እንደኔ ደግሞ ምሳሌ ሁሌ ዘፈን አትሰሚም ማለት የሆነ ሰዓት ላይ አሁን ከስራ ስትወጪ ይሆናል ተማሪ ከሆንሽም ከክላስ ሲደብርሽ አሁን ነገር ካለሽበት መጥፎ ሙድ ላይ ያንም ዘፈን ዘፈን የባህል ሊሆን ይችላል። ምሳሌ ከተወለድሽበት አደግሽበት አካባቢ ከሆነ ምሳሌ ትናንትና ጥምቀት ይፈራል። ሁሉም የሀገር ባህላዊ ላይቭ ላይ ምናምን ገብተሽ ፌስቡክ ላይ ተቆርጠው ስታይ ያኔ በቃ ወደ ኋላ ትዝታሽ እየመጣ ጭፈራውን ስሰማ በጎኔ ሰሬ ቦታ ሆኜ ራሱ እሱን ከፍቼ በሄድ ሲል ስጨፍር ነበር ይሻል በቃ ያ ወጣቶች አንደኛ ስሜታዊ ላለመሆን ሞክሩ ነው የምለው። አይሚን አብዛኞቹ ሙዚቃ ስሜታዊ የሚያደርጉ ናቸው። ስሜታችሁን ለመቆጣጠርና ራሳችሁን የተሻለ ቦታ ላይ ለማድረግ እንጂ ሙዚቃ የሚሉትን ነገራቶች ሰምታችሁ የሚጥሉ ሙዚቃዎችን አብራችሁ ላለመውደቅ ሞክሩ ነው የምለው። ማስተላለፍ የምፈልገው ዘፈን አይጠቅምም። ያው እንዳልኳችሁ ኃጢአት ነው። ሲቀጥል ደግሞ መዝሙርና ዘፈንን እንትን ልትያችሁ። ስለዚህ ዘምሩ፣ አምልኩ እግዚአብሔርን። ይሄንን ነው ማለት ዘፈን እኔ ባትሰሙ ደስ ይለኛል እላቸዋለሁ። አንዳንድ ዘፈን ያው መስማት እንትን ባይላቸውም ዝም ብሎ የሚሰሙት አሉ። ግን መጥፎን ለይታችሁ ብትሰሙ ደስ ይለኛል። መጥፎ አሁን ለምሳሌ በእኛ ሀገር ላይ የሚዘፈን ብዙ ዘፈን የምጠቀም ሰው የለም። ሌላ ሀገር ነው በብዛት የምሰሙት ማለት ነው። እሱ ደግሞ ወደ ሌላም ነገር ሊወስደን ይችላል። መጥፎ ነገራቶች ውስጥ ሊያስገባን ስለሚችል ከእንደዚህ አይነት ራሳቸውን ቢጠብቁ ደስ ይለኛል። ለሙስሊም ተማሪዎችም ልጆችም ሆነ ወጣቶችም ሴቶች ወንዶችም ደግሞ ዘፈንን አታዳምጡ ይላቸዋለሁ። አዎ እኔ በቃ ያው ፈጣሪ ጋር አትጣኝ ነው እንጂ እኔ ኃጢአት ነው ቢባልም ምን ያልሰማም ዘፈን እሰማለሁ። ኃጢአት ነው እየተባለ አሁን የሆነ ሰዓት ክብረ በዓል ነው ጠዋት ላይ ምናምን ስትይ መዝሙር በጣም ደስተኛ ነኝ አልቻለ ፈጣሪ ጋር ግን 24 ሰዓት የሆነ ጠዋት ላይ ማታ ላይ አሁን ቀሌ ብዙ ሙዚቃ ነው እየሰማሁ ለሰስ ያለ ማታ የሚያስጨፍር ከሆነ ይባረክ ከሆነ ጭፈራ ነው ኃጢአት ነው። ግን እንደ ራሴ በቃ ነው ኃጢአቱን እንግዲህ ይቅር ይበለኝ እያልኩኝ በውስጤ
ሰላም የተወደዳችሁ እንግዲህ በዘፈን ዙሪያ ላይ የማጠቃለያ ሀሳብ እንድሰጥ በተጋበዝኩት መሰረት ጥቂት ነገሮችን ለማንሳት እወዳለሁ። ሀሳቡ ሰፊ ነው፣ ነገር ግን ደግሞ እንደ ማጠቃለያ ለመስጠት ያህል ዋና ዋና የሚባሉትን ሀሳቦች ወደ እናንተ ለማቅረብ እወዳለሁ። በመሰረቱ ስለ ዘፈን በእግዚአብሔር ቤት ውስጥ ጥያቄ መሆን አለበት ብዬ አላምንም። ምናልባት አንዳንድ ትውልድ መጽሐፍ ቅዱስን ስለማያውቅ እንዲሁም ደግሞ የዘፈንን ዓለም ምን እንደሚመስል በዓለም ሕይወት ውስጥ ካለመረዳት የተነሳ የሚነሱ ጥያቄዎች ናቸው ብዬ አስባለሁ። ነገር ግን መጽሐፍ ቅዱስ ግልጽ ባለመልኩ የዘፈንን ኃጢአትነት በጣም በአንክሮ ይነግረናል። ዘፋኞች መንግስተ ሰማያትን እንደማይወርሱም ጭምር መጽሐፍ ቅዱሳችን አስረግጦ ይነግረናል። በእስራኤላውያን አምልኮ ዘንድ ወደ ኋላ መለስ ብለን በብሉይ ኪዳን ዘፈን በተለያዩ የአምልኮ ወቅት በእግዚአብሔር ፊት ሰዎች ወይም እስራኤላውያን እንደዘፈኑ ይናገራል። በሐዘን ጊዜ እንደሚዘፍኑ፣ በድል ጊዜ እንደሚዘፍኑ፣ እንዲሁም ደግሞ በንግስና ስርዓት ጊዜ ደግሞ እንደሚዘፍኑ ይናገራል። ነገር ግን ደግሞ እነዚህ ዘፈኖች በተዘፈኑ ወቅት ላይ እግዚአብሔር እሱን ባለማክበራቸው ያንን አምልኮ እንደሚጸየፈው፣ ያንን አምልኮ እንደማይቀበለው፣ ሊበሉ ሊጠጡ ሊዘፍኑም ተነሱ ብሎ የሚልባቸው ሀሳቦችን እግዚአብሔር ያንን ፈጽሞ ይጸየፈው እንደነበር መጽሐፍ ቅዱሳችን አስረግጦ ይነግረናልና በአጠቃላይ እግዚአብሔር ከሱ በስተቀር በተለያየ መንገድ የሚቀርቡ አምልኮች ወይም ዘፈኖች ለእግዚአብሔር ክብር እስካልሆኑ ድረስ እግዚአብሔር እንደሚጸየፋቸው፣ እግዚአብሔር እንደማይቀበላቸው ይናገራል። ስለዚህ በብሉይ ኪዳንም ተቀባይነት እንዳልነበረው መጽሐፍ ቅዱሳችን ይነግረናል ማለት ነው። የሚመለክ እግዚአብሔር ብቻ ነው። በመሰረቱ ብርሃንና ጨለማ ምንም አንድ ሊያደርጋቸው የሚችል ነገር የለም። ስለዚህ የሁለት ዓለም ስርዓቶችን አንድ ላይ ማካሄድ የሚቻልበት መንገድ አለ ብዬ አላምንም፣ መጽሐፍ ቅዱስም አይልምም። ዘፈን ኃጢአት ነው። ዘፈን ከመሰረቱም ጀምሮ ኃጢአት እንደሆነ ልናውቅ ይገባል። መጽሐፍ ቅዱሳችንም ይህንን አስረግጦ ይነግረናል። በገላትያ ምዕራፍ 5 ከቁጥር 19 እስከ 21 የመንፈስ ፍሬና የስጋ ፍሬ ተብሎ የተገለጡ እውነታዎች አሉ። የስጋ ፍሬ ብሎ ከሚላቸው አንዱ ዘፋኝነት፣ ስካር፣ ዝሙት፣ መግደል እያለም ብዙ የሚጠቅሳቸው መሰረታዊ የኃጢአት ወይም ደግሞ እነዚህን የሚሰሩ ሰዎች መንግስተ ሰማያትን እንደማይወርሱ ይናገራል እና አንዱ ዘፋኝነት ነው። ከመግደል ከስካር ከተለያየ ኃጢአት ጋር እኩል የተጻፈለትን ዘፈን ነጥሎ አውጥቶ ዘፈን ኃጢአት አይደለም ማለት በራሱ ምን አይነት አባባል እንደሆነ ሊገባኝ አይችልም። ምክንያቱም ስካርም አብሮ አለ፣ መግደልም አብሮ አለ፣ ዘፋኝነትም አብሮ አለ። እነዚህ ሶስቱ የሚያደርጉ ከዛም በላይ ደግሞ የሚያደርጉት ጭምር መንግስተ ሰማያትን እንደማይወርሱ የእግዚአብሔር ቃል አስረግጦ ይነግረናል እና በዘፈን የምንደራደረው ወይም ደግሞ አውጥተን ልንቀድሰው የምንችለው ነገር አይደለም። እግዚአብሔር አምላክን የሚያክል ቅዱስ አምላክ ቅዱስ 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 ብለን ባመለክንበት አንደበት ባወደስንበት ውዳሴ እግዚአብሔር የፈጠረውን አንድ ፍጥረት አንስቶ እኩል አስተያይቶ ያንን ሊያዜም ይችላል። ይሄ በራሱ እንኳን እግዚአብሔር በሰጠን አእምሮ እንኳን ሕሊናችንም አስተሳሰብ አመለካከታችንም ከዛም ባሻገር ደግሞ እንደ መንፈሳዊ ሰው ደግሞ ይሄ ትክክል እንዳልሆነ እንኳን የሚገባንና የምንረዳው ነው። ስለዚህ የስጋ ስራ እንደሆነ መጽሐፍ ቅዱስ ይነግረናል። እነዚህን የሚያደርጉ ደግሞ ዘፋኞችም መንግስተ ሰማያትን እንደማይወርሱም ጭምር ይናገራል ማለት ነው። ሌላው በሮሜ ምዕራፍ 13 ከ12 እስከ 14 የጨለማ ስራ እንደሆነ ይናገራል። የጨለማ ስራ ነው። ዘፈን ከጨለማ ዓለም ስራዎች ውስጥ አንዱ ነው። ሄሮዲያድን አንገት ያስቆረጠው ዘፈን ነው እኮ እና የጨለማ ስራ ነው። የክፋት ስራ ነው። የአመፅ ስራ ነው። በዘፈን ዓለም ውስጥ ያሉ ብዙ ነገሮች ከጨለማው ዓለም ስራ ውስጥ የሚወጡ ናቸው። በሮሜ ምዕራፍ 13 እንደተገለጸው የጨለማ ስራ ነው። በአንደኛ ጴጥሮስ ምዕራፍ 3 ቁጥር 3 ላይ ደግሞ የአሕዛብ ፈቃድ ነው። አሕዛብ የሚያደርጉት ነው። ለአሕዛብ የተፈቀደ ነው። አሕዛቦች የሚመላለሱበት የህይወት ማንነት ነው። ስለዚህ ይህንንም ልናውቅ ይገባል። በኢሳይያስ 13:21 ላይ በዚያም አጋንንት ይዘፍናሉ ይላል።
የመናፍስቱ ዓለም አንዱ ስራዎቹን ከሚያስኬድበት የዚህን ዓለም ገዢነቱን የበላይነቱን ከሚያረጋግጥበት ወይም ከሚሰራበት መንገድ አንዱ ዘፈን ነውና አጋንንቶች ጭምር የሚዘፍኑት አጋንንቶች ጭምር የዚህ ዋና አቀንቃኞች የሆኑበት የዚህ ዋና ሰራተኞች የሆኑበት የዘፈን ዓለም እንዳለ ልናውቅ ይገባልና ዘፈን ኃጢአት ነው የማንደራደረው ከሌሎች ኃጢአት ለይተን የማናወጣው የእግዚአብሔርን መንግስት የማያስወርሰን ደግሞም ለተለያዩ ጥፋቶች የሚዳርገን እንደሆነ ልናውቅ ይገባልና ይሄንን አውቀንና ተረድተን ዘፈንንና መዝሙርን እግዚአብሔርን ማምለክንና የተለያዩ ነገሮችን ማምለክ ወይም ማወደስ በፍጹም አንድ ላይ ሊሄድ የማይችል የሁለት ዓለም ብርሃንና ጨለማ ህብረት የማያደርጉበት የጨለማ ስራ የጨለማ የሆነበት የብርሃን ስራ ደግሞ የብርሃን የሆነበት እግዚአብሔርን ብቻ ልናመልክ እግዚአብሔርን ብቻ ልናወድስ እግዚአብሔርን ብቻ ከፍ ልናደርግ የተጠራን ሰዎች እንደሆነ ልናውቅ ይገባልና ይሄንን ለማለት ነው ባጭሩ። እግዚአብሔር አምላክ ይባርካችሁ። እንግዲህ በዚህ ህይወት ውስጥ ያላችሁ ሰዎች ደግሞ እንድትመለሱ ወደ እግዚአብሔር ምህረት እንድትገቡ ከእግዚአብሔር ጋር እንድትታረቁ የጨለማው ዓለም ስራ ተባባሪ እንዳትሆኑ ይሄንን ለማለት እንወዳለን። ሁላችንም ከዘፈን መራጭነት ከዘፈን አቅራቢነት እንዲሁም ደግሞ ከዘፋኝነት ህይወት ውስጥ ወጥተን ነው ዛሬ በእግዚአብሔር ቤት ውስጥ ያለ ነው። እዛ ዓለም ውስጥ ያለውን ህይወት እናውቀዋለን። እዛ ዓለም ውስጥ ያለውን መልስ እናውቀዋለን። እዛ ዓለም ውስጥ ያለውን ተጽዕኖ እናውቀዋለንና ከኛ ተማሩ ከኔ ተማሩ ብሎ እንዳለ እኛ ከዛ ውስጥ የወጣነውን ሰዎች የምንነግራችሁን እውነት ከኛ ተማሩ ለማለት ይሄንን በድፍረት ለመናገር እወዳለሁ። ጌታ ኢየሱስ ክርስቶስ ይባርካችሁ። ተባረኩ። እንግዲህ ተመልካቾቻችን ለዛሬ ያዝንላችሁ ጥያቄዎች ይህንን ይመስሉ ነበረ። እንግዲህ ስለ ዘፈን ብዙዎቻችን የምንረዳበት መረዳት አለ። ነገር ግን መጽሐፍ ቅዱስ ስለዚህ ጉዳይ ምን ይላል የሚለውን ነገር በደንብ ልናነብ በደንብ ልንረዳ ይገባል። አሁን ላይ ቤተክርስቲያን ላይ እያገለገልን በተለያዩ መንገዶች የምንሰማቸው ነገሮች አሉና ስለዚህ እግዚአብሔርን በመፍራት በቅድስና ለመኖር ይሄን ነገር ከማዕከላችን ማስወገድ ስላለብን በዚህ ጉዳይ ያነሳ ነው አንድ ምክንያታችን ይሄ ነው። ስለዚህ ሁላችንም ጥንቃቄ እናድርግ። መጽሐፍ ቅዱስ እንደሚለን እንደ እግዚአብሔር ቃል እንድንኖር ይገባልና ሁላችንም እግዚአብሔር ይርዳን። እንግዲህ ሳምንት በሌሎች ጥያቄዎች ለናንተ እንመጣለን። ከፕሮግራም ጋር ነው ኢየሩሳሌም አካሉ አብራችሁ ቆይታ አድርጌያለሁ። ሁላችሁም በያላችሁበት መልካም ሳምንት መልካም ቆይታ